እሷን የገደሏት መቼ ነው? ትናንትና ወደ 50 ምናምን ሺህ ሰው ተቀምጦ ነው እሷን የገደሏት። የዛኔ ነው እሷን የገደሏት። ያሳዩት አስክሬን ብለው ያሳዩት ጭንቅላት ነው። ከጭንቅላቷ በላይ ምንም አይነት አይን የሌለው የተገፈፈ አጥንት ብቻ ነው። እዛ ቦታ ላይ አይን ሊገኝ አይችልም። በፍጹም አይን ሊገኝ አይችልም። አስክሬንም በዛ ልክ አይሆንም። አንደኛ ልብሷ ለብቻ ነው የወለቀው። ምንም አይነት ስብም የለውም። ምንም አይነት ደምም የለውም። ምንም አይነት ትልም የለውም። ገባችሁ? ስለዚህ አንደኛ ያን አስክሬን ውሸት መሆኑን አንድ ማረጋጫ ነው በህይወት ለመኖሯ። አይን ወስደን እናረጋግጣለን። ምናልባት በህይወት ያለችውን ሐናን አንድ አይኗንም ኦር ሁለት አይኗን አውጥተው ለምርመራ ሊወስዱት ይችላል። ያንንም ከቤተሰቦቿ ጋር ምናምን አላቅም፣ ሊገናኙም ላይገናኙም ይችላሉ። መደረግ ያለበት አንድና አንድ እርምጃ መውሰድ ነው። ከማን ጋር ተከላይ ምናምን የሚባለውን ነገር ተውት። እሱ የመኖችን ሁቲዎቹን በገንዘብ እስከ አፍንጫቸው ይዘጋቸዋል። እግራቸዋለሁኝ በቀን 200 ሰው ነው የሚገባለት። ለአንድ ሰው 1200 ሪያል ነው የሚከፍለው። በቀን 200 ሰው ከገባለት 1200 ሪያል ሲካፈል ሲባዛ በ200 ሰው አባዙት ስንት ብር ከተከላይ ስንት ብር እንደሚያገኙ። ስለዚህ የመን በተለያዩ በፖለቲካም በኑሮ ደረጃም የወደቀች ሀገር ናት። ብሬክስ ምናልባት ከመጣ ስለቆየ ስለ የመን በትንሹ ሊረዳ ይችላል። እኔ የመጣሁት አሁን በቅርብ ነው። ሁቲ የተቆራረጠች ሀገር ናት። ለራሳቸው የሚበሉት የሚቀምሱት የላቸውም፣ ገንዘብ ይፈልጋሉ። ስለዚህ ደግሞ ተከላይ የገቢ ምንጫቸው ነው። እነሱ ገንዘብ ካገኙ የፈለጉትን ነገር ማድረግ ስለሚቻል፣ ስለዚህ የልጅቱን ህይወት ለማዳን አንድ ሁለት አማራጭ ነው ያለው። እሱም ኢትዮጵያ ያሉትን ቤተሰቦቻቸውን መያዝ ከነ ንብረቱ፣ ምናልባት ቤት ሊኖረው ይችላል፣ የተለያዩ ቁሶች ሊኖሩት ይችላሉ። እነዚህን ከነ ንብረቱ በቁጥጥር ስር መዋል ነው። ሌላው እዚህ ሳውዲ አረቢያ ያሉት የጅዳ እንትን አለ ምንድነው የቆንስላ ጽሕፈት ቤት እንትኖች የኤምባሲ አባሎች አሉ። እነዚህ እሱም በቁጥጥር ስር መዋል አለባቸው። ከማን ከሀበሻ ከሚባለው ጀምሮ። ሌላው ከነሱ ጋር ሲሰራ የነበረው አንደኛው ልጅ ፎቶግራፉ ደርሶኛል፣ ፎቶግራፉን ልክላቸዋለሁ። ያንም ልጅ በቁጥጥር ስር ይውላል። ለምን? እነዚህ ሰዎች አንደኛ ሁለተኛ ገዳይ ናቸው። የውሸት ምስክር የሰጡት ሰዎች ናቸው። በውሸት ይጠየቃሉ። የውሸት ምስክር በመስጠታቸው ይጠየቃሉ። ሌላው ነገር እንደገና ሴቷ ልጅ ከነሱ መካከል ምስክር ከሰጡት አንዱ ሰው ከተያዘ ሌላውን በቁጥጥር ስር ለማዋል ቀላል ነው። ይሄን ለማድረግ ምናልባት የሰው ኢጋማ ይኖረው አይኖረው እኔ ስለማላቅ እርግጠኛ ስላላደለው ኢጋማ ካለው በኢጋማው ይያዛል። ሰይዶ ረባቦም ብሬክስም ስለምታውቁ የሳውዲ አረቢያን ህግ ስለምታውቁ በ10 ደቂቃ ውስጥ ይያዛሉ ኢጋማ ካላቸው። ኢጋማ ከሌላቸው እነዚህ ሰዎች ማንኛውም ሀበሻ ተቆሙ ይመች የሚባለው ከነ ቤተሰቦቹ በቁጥጥር ስር መዋል ብቻ ነው ያለው አማራጭ። ይሄ ምርመራ ምናምን የወለቀ አጥንት የሆነ ቅል የሆነ ጭንቅላት አይታችሁ ምርመራ የሚባል ነገር አይሄድም። ሌላውን ነገር እኛ በመንሄደው የማሰዋለን የምትል ከሆነ ሰይዶ ረባቦ እኔ ሰው አገናኛለሁኝ እዛ የራሱንም ሀውሽ የተከላይንም ሀውሽ ያውቀዋል። ጎን ለጎን ነው ያሉት። ማለት ይሄ ሀውሽ ማለት ሌሎች ለማታውቁት ካምፕ ማለት ነው። የኔ ጓደኛ የካምፕና ይሄ የተከላይ ካምፕ ጎን ለጎን ነው። ስሙን አልጠቅስልህም፣ ማሜ ብለህ ትጠራዋለህ። እኛ ስም እንሰጠዋለን ማሜ ብለናል። የፈለክበት ቦታ ድረስ አብሮ ለመሄድ ዝግጁ ነው። ዛሬ ቀን ላይ አውርቼዋለሁኝ። ይሄ ምርመራ የሚባለውን ነገር በፍጹም እንዳትቀበሉ። ከዛሬ ጀምሮ እዚህ ጋር ተቀምጦ ብዙ ወሬ ማውራቱ አይጠቅምም። ሬሳውንም ያሳዩትና አይቼዋለሁኝ። ኢትዮጵያ ውስጥ እንደዛ አይነት ምርመራም አይደረግም። ስለዚህ ይመች የሚባለውን ሰው እንዴት በቁጥጥር ስር እናውለው? ኢትዮጵያ ያለው ቤተሰቦች እንዴት በቁጥጥር ስር ይዋሉ? ኢትዮጵያ ያለው ንብረቱስ እንዴት በቁጥጥር ስር ይዋል በሚለው ብቻ እንነጋገር። ኦኬ በቃ የይመች ነገር የሞተ ነገር ነው። የትም አያመልጥም ከዚህ በኋላ። እኔ ቁጥሩን አሳልፌ ሰጥቻለሁ። አይ ቲንክ ተክላይም ስፖንሰር ያደረገው ሰው መያዝ ይችላል፣ አያመልጥም። ምክንያቱም ቁጥሩ የሳውዲ ነው። እሱም ቢሆን ቁጥሩን ያወጣለት ሰው መያዝ ይቻላል። አይ ቲንክ በዚህ እንሂድ ካላችሁ ያው ሄጀበታለሁ። እንግዲህ የሚመጣውን እናያለን፣ አብረን እንጠብቀን። እኔም አንድ የምለው ነገር ቢኖረኝ ሁላችሁም እንደምትሉት ይሄ አሁን እያደረጉ ያሉት